የአሜሪካን ኤምባሲ ያወጣው መግለጫ እጅግ ለበርካቶች ጥያቄ እየፈጠረ ሆኗል። Donald Trump is defying a 9-0 court order. The law. በትናንትናው ዕለት የወጣው የአሜሪካን ኤምባሲ ሴኩሪቲ አለርት በርካቶችን ግራ ያጋባና ያወዛገበ ሆኗል። መግለጫው ምን ይላል የምንመለከተው ይሆናል። በሌላ ዜና ዶናልድ ትራምፕ እንግዲህ በአሁኑ ሰዓት የማይነካ ነገር እየነኩ ይገኛሉ። በርካቶችም ደግሞ ጉዳዩን በተመለከተ ከፍተኛ የሆነ ተቃውሟቸውን እያሰሙ ይገኛሉ። የዶናልድ ትራምፕ እጅግ በጣም እየረዘመ ይገኛል። ዶናልድ ትራምፕ የማይነካ የነኩት ጉዳይ ምንድነው? እሱንም የምንመለከተው ይሆናል። አብራችሁን ቆዩ። ሰላም የሳቢ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? በቆይታችሁ ላይክ እያደረጋችሁ መረጃው ለብዙዎች እንዲዳረስ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ የሳሚ ዩቲዩብ ቤተሰብ ይሁኑላለው። ቀጥታ ወደ መጀመሪያው መረጃ እንሄዳለን። የአሜሪካን ኤምባሲ ያወጣው የሴኩሪቲ አለርት ወይም ደግሞ የጥንቃቄ መረጃ ምን ይላል የምንመለከተው ይሆናል። የአሜሪካን ኤምባሲ የጥንቃቄ መረጃ ሴኩሪቲ አለርት ማውጣቱ እየተሰማ ይገኛል። የአሜሪካ ዜጎች ለራሳቸውና ለቤተሰቦቻቸው ደህንነት ቅድሚያ እንዲሰጡ እያሳሰበ ብዙ ወንጀሎች ሊከሰቱ ስለሚችሉ በማንኛውም አጋጣሚ ጊዜና ቦታ ሊከሰት ለሚችለው ይህ ወንጀል ራሳችሁን ነቅታችሁ ጠብቁ ሲል ያሳሰበው በአዲስ አበባ የሚገኘው የአሜሪካን ኤምባሲ ሰልፎች፣ ስብሰባዎችና ትላልቅ የህዝብ ስብስቦች ባሉበት ቦታ ሁሉ እንዳትገኙ ሲል ምክሩን ያስተላለፈው ኤምባሲው አክሎም ከፍተኛ የሆነ ፍተሻ ሊኖርም እንደሚችል አሳስቧል። እንደሰማችሁት የአሜሪካን ኤምባሲ ያወጣው ይህ የሴኩሪቲ አለርት ለበርካቶች እንቆቅልሽ ሆኗል። ጉዳዩን በተመለከተ እንግዲህ አንዳንድ የመንግስት አካላትም ስለዚህ መግለጫ ምንም የሚያውቁት ነገር እንደሌለና የአሜሪካን ኤምባሲ ምን ሰምቶ ነው ምናልባት ጉዳዩን ከሰማም ደግሞ ሊያሳውቀን ይገባ ነበር የሚል አንዳንድ አስተያየቶችን እየሰጡ ይገኛሉ። ህብረተሰቡም ይህን መግለጫ ከሰማ በኋላ አንዳንድ መደናገሮችና መደናገጦች ውስጥ መግባቱ እየታየ ይገኛል። ስለ ጉዳዩ ኦፊሻሊ ከመንግስት የተሰጠ ምንም አይነት መረጃ እስካሁን እጄ ላይ አልደረሰም። ስለ ጉዳዩ ከመንግስት የሚሰጥ አዲስ መግለጫ እንዲሁም ደግሞ ማብራሪያ ካለ ወደ እናንተ የማደርስ ይሆናል። በሌላ መረጃ ቀደም ብዬ እንደነገርኳችሁ እንግዲህ ዶናልድ ትራምፕ እጅግ በርካታ የሚባሉ ህግን የሚተላለፉና አይነኬ የሚባሉ ጉዳዮችን በመንካት ሪከርድ እየሰበሩ ይገኛሉ። በአሁኑ ሰዓት እንግዲህ ዶናልድ ትራምፕ አንድ ዳኛ እንዲታሰሩ መልካም ፍቃዳቸውን ማሳየታቸው ተሰምቷል። በአሁኑ ሰዓት እየሰማን ያለነው መረጃ እንግዲህ አንድ ዳኛ በስራ ላይ ባሉበት ወቅት እንግዲህ በስራ ቦታቸው በኤፍቢአይ ኤጀንቶች ተይዘው ወደ እስር ቤት እንዲሄዱ ተደርጓል። ይህ ደግሞ እጅግ ህግን የተላለፈና የህግ የበላይነትን የጣሰ ነው ሲሉ በርካቶች እየተሰሙ ይገኛሉ። Donald Trump is now arresting a federal judge who disagrees with his immigration policy. Not only is this illegal, but it's happening at the same time that Donald Trump is defying a 9-0 court order. The law. It is at the same time that he's disappearing people without due process, a violation of the Constitution, a violation of the law. Make no mistake, Donald Trump is breaking the law at the same time that he's breaking the law further by arresting federal judges. This is a complete and utter meltdown of the checks and balances that protect us from being an authoritarian regime. Now is the time, America! To be honest, of course, the time was a month ago, 2 months ago, 3 months ago, last November. But now, if you are not feeling with fervor the desire to defend your country, to defend the promise of what you can be, then you are no longer part of this American experiment. Call your senators, call your reps, knock on their doors at their offices, and only one word should be on our lips: impeach! አንድ ዳኛ ፍጹም ባላቸው አቋምና ህግ ቦታ ላይ ተገኝተው ደግሞ ፍርድ ቤት ላይ ተገኝተው በሚሰጡት ምንም አይነት ትዕዛዝም ሆነ መመሪያ ምንም አይነት ጥያቄ ሊቀርብባቸው አይችልም። በሰዓቱ በሚሰጡት ውሳኔ በሚጠየቁበት መንገድ ይጠየቁ ይሆናል እንጂ ድንገት ካሉበት ቦታ ተይዘው ወደ እስር ቤት መሄዳቸው ለበርካቶች ጥያቄ እየፈጠረባቸው ይገኛል። በርካቶችም እንግዲህ ጉዳዩን በተመለከተ አስተያየታቸውን እየሰጡ ይገኛሉ። ከአስተያየት ሰጪዎቹ መካከል እንግዲህ ጥቂቶቹ እጅግ በጣም አሳፋሪ ነው፣ ይህ ሊደረግ አይገባም፣ ህግን ተላልፈዋል ዶናልድ ትራምፕ፣ ሊጠየቁም ይገባል፣ አገራችን ችግር ውስጥ ወድቃለች ሲሉ እየተሰሙ ይገኛሉ። እንደሰማችሁትና እንደተመለከታችሁት እንግዲህ በርካቶች እንግዲህ በዶናልድ ትራምፕ ውሳኔና ድርጊት እየተበሳጩ ይገኛሉ። ይህ ያሳያችሁ አንድ ሳምፕል ነው። እጅግ በጣም በርካታ የሚባሉ የህግ ባለሙያዎችም በተመሳሳይም ደግሞ ግለሰቦች የአሜሪካን ሀገር ነዋሪዎች ዜጋ የሆኑ ነዋሪዎች ጉዳዩን በተመለከተ የግል አስተያየቶቻቸውን እየሰጡ ይገኛሉ። አንድ ዳኛ በሚወስኑት ውሳኔ በሚሰጡት ፍርድ ፕሬዚደንቱ ምንም አይነት ህጋዊ አካሄድ ሳይከተሉ ሊያስሯቸው
አይገባም። ያደረጉት ነገር ህግን የተላለፈ ነው። ምናልባትም የሀገራችንን የፊውቸር ዴሞክራሲ የወደፊት የዴሞክራሲ ጉዳይ ጥያቄ ውስጥ የሚከት ነው ሲሉ ተደምጠዋል። ህጋዊ የሆኑ ሰዎችም እንግዲህ ከዚህ በኋላ ያለምንም ምክንያት በዚህ መልኩ ልንታሰር የምንችልበት እድል ይኖራል። እጅግ በጣም ከፍተኛ ስጋት ውስጥ ገብተናል። በጣም ከፍተኛ የሆነ የዴሞክራሲ ውድቀት ውስጥ ነው ያለነው እያሉ እየተደመጡ ይገኛሉ። ነገር ግን በተቃራኒው ዶናልድ ትራምፕ ዳኞች እያደረጉት ያሉት አካሄድ ልክ እንዳልሆነና ከፍተኛ የሆነ ወንጀል የፈጸሙ እንዲሁም ደግሞ አደገኛ ሰዎችን በሀገራችን እንዲቆዩና እየተከላከሉ እነኚህ ሰዎች ከፍተኛ ውድመት አገራችን ላይ እንዲፈጽሙ እድል እየሰጧቸው ነው እያሉ ይገኛሉ። ዶናልድ ትራምፕ አክለውም አደገኛ የሆኑ ኢሚግራንትን በማስወጣት ሂደቱ ላይ ዳኞች እኛን ሊያግዙ ሲገባ፣ ነገር ግን በተቃራኒው ከነኚህ ሰዎች ሳይድ በመሆን አገራችን አሁንም የአደገኛ ሰዎችና የወንጀለኞች መፈንጫ እንድትሆን እድል እየፈጠሩ ይገኛሉ ሲሉ ተደምጠዋል። We're having a very hard time with judges because they don't want people to be moved out of the country. Shockingly, nobody's ever had this before. No other president. There's never been a time when this has ever become an issue where they talk about due process. When you have millions of people that you're moving out that are really bad people, very dangerous people, and you have a judge that wants every single one of them to have a trial. So they want us to have millions of trials, therefore. That's not what it's about. That's not what our country's about. And that's not what I got elected on. And these are judges that just want to, show how big and important they are. They're local federal judges, and they should be allowed to do it. We have hundreds of thousands of people that we want to get out of the country. And the courts are holding us back. እንደሰማችሁት እንግዲህ ዶናልድ ትራምፕ በዳኞች ላይ ያላቸው አቋም አንድና አንድ ነው። እንግዲህ ዳኞች በዶናልድ ትራምፕ ላይ እንደጠነከሩባቸውና የሚሰሩትንም ስራ ስህተት ነው ሲሉ ገልጸዋል። ምንም እንኳን ዶናልድ ትራምፕ ዳኞች እያደረጉ ያሉትን ስራ ቢኮንኑም በርካቶች ግን እየተላለፈና ሊሆን የማይገባው የሀገራችንን ዲሞክራሲ የሚፈታተን ነው እያሉ ይገኛሉ። በእናንተ በኩል የዶናልድ ትራምፕ ስራን ወይ ደግሞ የዶናልድ ትራምፕን አካሄድ እንዴት ትመለከቱታላችሁ? የፍርድ ቤት ዳኛዋ ላይ የወሰኑትን ውሳኔ በእናንተ እይታ ልክ ነው አይደለም? እስኪ በኮሜንት ሴክሽን አስቀምጡልኝ። ዩናይትድ ስቴትስ እንግዲህ በጣም አስፈሪ ሀገር የሆነች ትገኛለች። ከዚህም ባለፈ ስለ ዶናልድ ትራምፕ እየሰማን ያለነው ነገር እጅግ በጣም አሳፋሪ ነው። የአሜሪካን ዜጋ የሆኑ ሰዎችንም ዲፖርት እያደረጉ እንደሆነ እየሰማን እንገኛለን። Trump administration may have deported a 2-year-old American citizen to Honduras without any due process. Folks, this is a crazy story. The judge is a Trump appointee who said that this child, who is identified as VML, appears to have been released in Honduras today, along with her Honduran mother and sister. Both of them have been detained by immigration officials earlier this week, but this 2-year-old child, was an American citizen. And the judge says, quote, in the interest of dispelling our strong suspicion that the government just deported a U.S. citizen without no meaningful process, he set an emergency hearing on May 16th. The father of this child has been urgently and frantically petitioning the court to try to keep this child in the United States. And while we may have just deported a 2-year-old American citizen, I'll do it. መረጃውን አጠናክሬ ወደ እናንተ የምመለስ ይሆናል። የእናንተን እይታ ሀሳብ በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ጤና ይስጥልኝ።